አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑ። ነባሮችም ሼር፣ ላይክ በማድረግ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 24 ነው። እትዬ ሄለንና ቴዲ በቤታቸው ቁጭ ባሉበት መሲን ጠራቻት። መሲም ያለቻት ወረቀቱን ይዘሽ ነይ ነበረ። ወረቀቱን ይዛም ስትመጣ ቴዲንና እሷ አብሮ ቁጭ ብሎ ሲታያቸው እሷም ደንግጣ ፈዛ ቀረች። እሷም እትዬ ሄለንም የምትለው ነገር ጠፋባት። እንዴ ከዚህ በፊት ሁለታችን ሆነን እኔና ቴዲ ሆነን አይታን ታውቃለች እንዴ? ምንድን ነው ደግሞ ያፈዘዛት ብላ ሀሳብ ውስጥም ገባች። ለእሷም ደፍራም ጠየቀቻት። ምን ሆነሽ ነው መሲ? ምን ነካሽ አለቻት። ቴዲ የቶማስ ጓደኛው ነው። እናም ስለ እሷ አንስተን በጣም ስሜታዊ ሆኜ ነው እና ያልኩሽን ወረቀት አመጣሽልኝ አለቻት። መሲም አው እነዚህ ናቸው ብላ ያመጣችውን ወረቀት ሰጠቻት። እትዬ ሄለንም የምታነባውን አቁማ መሲን ተመለከተቻት። መሲም ሰውነቷ ተንቀጠቀጠ። ምን ነው አንቺ ምን ሆነሽ ነው? ለምንድን ነው እንደዚህ የምትንቀጠቀጨው አለቻት። አይ ምንም አለች መሲም። ምን እሷም በሄለንም ምን ተንኮል ሰርተሽ ይሁን የወረድሽው እያለች ማሰብ ጀመረች። ቁጭ በይና አንብቤ ሲጨርሰው ትወስጃለሽ አለቻት። እሷም ቁጭ አለች። ቴዲም ቆሞ ነበረ አጠገቧ ቁጭ አለ። እሷም እንዲህ ማለት ጀመረች። እናንተ ሁለት ሸይጣኖች ጋሽዬን ገደላችሁ፣ ቆዩ እያረጋችሁትን የእጃችሁን ታገኛላችሁ። ለቴዲም ቁጭ በላለችው። እትዬ ሄለንም ለቴዲ ሻይ ነገር ይምጣልህ ብላ ጠየቀችው። እሱም አይ አያስፈልግም አላት። እሷም አይ አንተ እኮ ትልቅ እንግዳችን ነህ አለችው። አይ ይምጣልክ ብላ ኑኑን ጠራቻት። ጠርታትም ኑኑም አቤት አለቻት። ሻይ አፍልተሽ አምጭላት ለአንድ ሰው አምጪ ብላ አዘዘቻት። እሷም እሺ ብላ አፍልታ ስትመጣ መንገድ ላይም በሩ ጋር ስትደርስ እሱ መሆኑን አየችው። አይታም ፈጣ ቆመች። አጠገቧ ያለች መሲም ለምን ኑኑን ጠራሻት? እኔ አመጣ ነበር እኮ አለቻት። አንቺ እኮ የታዘዝሽው ሌላ ነው ለምን አለቻት። ምን ታዘዝኩኝ? አረ ምንም አልታዘዝኩም ትላታለች። እሷም ወረቀቱን ጨርሼ እስከምሰጥሽ ድረስ ቁጭ በይ አጠገቤ አላልኩሽም አለቻት። እሺ ብላም እሷ ቁጭ አለች። ኑኑም ሻዩን ይዛ መጣች። ለቴዲም እንዲህ አለችው። ቴዲ መቼም እዚህ ቤት ስትመጣ እሷን ታውቃታለህ አይደል? ሰላም በላት እንጂ አለችው። እሱም ሰላም አላት። ሲላትም መሲ ብዙም ደስተኛ አይደለችም። ምንም ሳትል ጸጥ አለች። ለምን ጸጥት ያለሽ? መልስ አትመልሽም እንዴ? ንቀት መሆኑ ነው አለቻት ሄለንም። እሷም አይ አልሰማችሁኝም እኮ መልሽ ያለው ብላም መለሰችላት። እቺ ልጅ ነገር ምንም አልጣመኝም። የሆነ ጊዜማ አብረን ስንሆን አይታን ሊሆን ይችላል ብላም እሷም ጥርጣሬ ውስጥ ገባች። ኑኑም ሻዩን አምጥታ ለቴዲ ሰጠችው። ቴዲም አንድ ጊዜ ሲቀምሰውም ትን አለው። እንዴ ምንድን ነው ሻዩ ምን ሆነ ነው አለችው። ሄለንም ምንም ጥሩ ሻይ ነው ብሎም እሱም ትንታው እንደቀጠለ ኑኑም አተኩራይን እያየችው ነበረ። ትን ሲለውም አይቴና ለካ አይደል ውሃ ላምጣልህ አለችው። እሱም አይ አላለኝም ብሎም መለሰላት። በቃ አምጣ ልቀይር ብላም ወሰደችው ከእጁ። ስትወስደውም በላዩ ላይ አውቃ አፈሰሰች። ያፈሰሰችው ሻይም ምንም አላቃጠለውም። እንዴት አላቃጠለህም ብላም ጠየቀችው። ስጠይቀውም እትዬ ሄለን እንደነገጠች። እኔ እንዴት እንደዚህ ትያለሽ አለቻት። አይ ትኩስ ሻይ እንዴት አላቃጠለኝም ይላል በሷ አማክዬ ነው አለቻት። አዲዮኒም ክፍሉ ላይ ታዱን ጠራት። የጠራትም አንድ ነገር ሊጠይቃት ነበረ። ተገናኝቶም ጠየቃት። ለምን ፈለገኝ አለችው። እሱም የጠየቃት ጋሼ ከመሞቱ በፊት ከሄለን ጋር አንድ ክፍል ሆናችሁ የሆነ ነገር ስትልሽ ሰምቼ ነበረ፣ ልትነግርኝ እፈልጋለሁ አላት። እሷም ምንም አላለችኝም። ምን ማለት ነው ደግሞ በር ላይ ቆመህ እየሰማህ ነበር እንዴ አለችው። አይ አይደለም። ቆይ ምን ለማድረግ ነበረ ለተሳመራች? እንዲሁም መሲ ደግሞ ለጋሽ ምን ነበረ ያለችው?
አይ ምን እንዳለችውም አላቅም እኔ እንጃ። ታዱም መሲና እኔ እኮ ተኮራርፈናል አለችው። አዶኒም ታዲም ብትነግሪኝ ይሻልሻል፣ ታይ አትደብቂኝ፣ እውነቱን ንገሪኝ አላት። እሷም በጣም ተናደደች። እባክህ ወደዛ ካላመንከኝ ተው፣ ምንም ከዚህ ውጭ የማውቀው ነገር የለም አለችው። ቆይ አዶኒ አለችው። እሷም ቆይ ለምን ለመሆን ነው ይህን የጠየቀኝ? እባክህን ከእትዬ ጋር የሚያገናኘን የሚያነካካን ነገር ምንም ነገር እንዳታረግ አለችው። እሱም ቆይ ለምን አላት። ቆይ ለምንድን ነው እንደዚህ የምትፈሪያት? የሚያታቂ ነገር አለ እንዴ አላት። እሷም አይ እኔ የማውቀው ነገር የለም፣ እኔ ጓደኛው አይደለሁም አለች። አዶኒ ዝም ብላ አታፍጥብኝ፣ እኔ የማውቀው ነገር የለም አለችው። እሱም እሺ ሁሉም ነገር በሂደት የሚደርስበት ይሆናል አላት። እሷም እሺ ብላ ተስማምተው እሷም እሺ ብላ ወጣ እያለች አዶኒም ተናዶ ምን እየተካሄደ እንዳለ ሁሉም ነገር እደርስበታለሁ አላት። እሷም እሺ ብላ ዝም ብላ ወጣች። ታዱና አይሾ ቁጭ ባሉበት ለሁለታቸውም ሻይ አፍልታ ኑኑ አመጣችላቸው። እሷም ተቀበለቻት። ኤልሾም በዚህ ብርጭቆ አንቺ ያልጠጣሽበትም አደላ ብላ ጠየቀቻት። እሷም ለምን ብላ ጠየቀቻት። ለምን እንደጠየቅኩሽማ እኔም አንቺም አስጠንቅቀሽ ታውቂያለሽ አለቻት። ታዱም ኤልሾ እያለች ያለችው ነገር ግራ አጋባት። ምን እያልሽ ነው አለቻት። እሷም አያገባሽም፣ አንቺ አይመለከተሽም አለቻት። ስሚ ኑኑ እንኳን ሻዩ ቀርቶ አጠገብሽ እንኳን እንዲሰራ አልፈልግም አለቻት። ኤልሾ ለምንድን ነው ቆይ እንደዚህ የምትይኝ አለቻት። ኑኑም ግራ ገባት። ቆይ ኤልሾ ምን አድርጌሽ ነው ይሄን የምትይኝ? ምን አድርጌሽ ነው አለቻት። እሷም እሱን እኔና አንቺ እናውቃለን ብላ ብድግ ብላ ተነስታ ሻዩን ወስዳ ደፋችው። ኤልሾ ተነስታም አንቃ ያዘቻት ኑኑን። ስሚ የምርመራ ወረቀቱን አይቼዋለሁ፣ ርቀትሽን ብጠብቂ ይሻልሻል አለቻት። ወንድሜ አጠገብ እንድትደርሽ አልፈልግም፣ በወንድሜ አጠገብ እንዳላይሽ ርቀትሽን ብትይዥ ይሻልሻል። ይህ ሁሉ ከመሆኑ በፊት ግን ከኛ ቤተሰብ ራቂ፣ አብዛኛውም ደግሞ ከወንድሜ መራቅ አለብሽ አለቻት። ዛሬ እኔን ለቅሶ ልታሰብር የመጣቸውን ቆንጅየዋን ልጅ አይተሻታል አይደለም? አንቺ ገጠሬ፣ እሷ የወንድሜ ሚስት ናት፣ ማወቅ አለብሽ። ስለዚህ ከአሁን በኋላ የምትቆሚበትና የምትራመጅበት ቦታሽን ማወቅ አለብሽ ብላ በጥፊ ብላ ገፈተረቻት። ታዱም ድርጊቱን አይታ በጣም ተናደደች። እሺ ቆይ ምን ሆነሽ ነው? ምን እያደረግሽ ነው ያለሽው? ብላም ተናዳ ተናገረቻት። ምንም አይመለከትሽም፣ ላንቺ እያደረግኩ ያለሁት ነገር እኔ ራሴ ጠንቅቄ አውቀዋለሁ ብላም መለሰችላት። ታዱም በጣም ተከፋች።